ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ በአንድ መረጃ ወደ እናንተ መጥቻለሁ። በትናንትናው ዕለት አመሻሽ ወደ 3 ሰዓት አካባቢ አንድ መረጃ በአስቸኳይ ማድረሴ ይታወሳል። ከተቀዳሚ ሙፍቲ ከሀጂ ኡመር ጋር በተገናኘ እንግዲህ በጣም ልባችን የሰበረ እጅግ በጣም ያዘንበት ብዙዎቻችን የተጋፋንበት ብዙዎቻችን እውነት የሀገር ዋርካ ትልቅ አለት እንደተሰበሩ እንዲሰማን የሆነ ነገር ነበረ። የሀጂ ሙፍቲ ማረፍ ሀጂ ሙፍቲ ኢድሪስን ሁላችንም እንደምናውቀው የኢትዮጵያ አባት ናቸው ብንል ማጋነን አይሆንም። ራሳቸው ኢትዮጵያ ናቸው ብንል በእውነት ስለ ሀገር የሚጸልዩ የሚያነቡ የሚያለቅሱ ድምጽ የሚሆኑ ዛሬም እየጮሁ የነበሩ እስኪያርፉበት ጊዜ ድረስ በእንባ ጭምር እንደምሳቸው 2 ሰዓት ብቻ ነው ምተኛው የማርፈው ብለው እስኪናገሩ ድረስ የደረስንበት ወቅት ነበረ። ነገር ግን ያው መጠራት ያለ ነውና 100 ሊሞላቸው ጥቂት ዓመት ሲቀራቸው ነው ያጣናቸው። የተቀዳሚ አባታችን የሀጂ ሙፍቲ ኢድሪስ አስደናቂውን መልእክቶች፣ ንግግሮች፣ የማይረሱትን ቪዲዮዎች በሙሉ አጋራላችኋለሁ። የሞታቸው ምክንያት ምንድነው የሚሉትንም ብዙ ሀሳቦችን አነሳላችኋለሁ። ያው የተለያዩ የወጡትን መረጃዎች ማለት ነው። ምንድነው ከጀርባ ውስጥ የነበረው ምንድነው የሚሉትንም በስፋት እንመለከታለን። ስለዚህ ሁላችሁም ውድና ኩራት ቤተሰቦቻችን ይህንን መረጃ በደንብ አድርጋችሁ እንድትመለከቱ በደንብ አድርጋችሁ እንድታዳርሱ ምሻለሁኝ። ሁላችሁም ኢትዮጵያን በሙሉ ኦርቶዶክስ ሙስሊም ሳንል ኢትዮጵያን በሙሉ ይህ ሀዘን የገባችሁ የተሰማችሁ በሙሉ ሀዘናችሁን ግለጡ። ምን ተሰማችሁ የሚሉትም ኮመንት እንጽፉልኝ ሻለሁኝ። ግን የእሳቸውን የትዝታ ቪዲዮዎችን ከዚህ በፊት የነበሩትን አስተማሪ ናቸው ብለን ያመናቸውን ቪዲዮዎች እንደሚከተለው እናጋራለን። ነፍስ ይማር በሉልኝ። የህዝብ ፍቅር መሪ መሸኘት ማለት ይህ ነው። ኑር መስጂድ አጥሯን ሰብራ የፈሰሰችው እንባና ፍቅር የኢትዮጵያ ብሔር ብሔረሰቦች ሁሉ በፍቅር ያዋሃዱት ታላቅነታቸው በሁሉም ዘንድ የሚታወቀው የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የህልፈት ዜና መላው ኢትዮጵያውያን ያስለቀሰ ሆነ። ህዝበ ሙስሊሙ ታላቁ አባቱን በክብር ለመሸኘት ፒያሳ የሚገኘ ታሪካዊ ኑር መስጂድ ሞልቶ ከውጭም በመሰባሰብ ላይ ይገኛል። ትውልድ በአንድነት ሲዘክረው የሚኖረው ታላቅ መሪ እጅግ ልባዊ መጽናናትን ለቤተሰቦቻቸው፣ ለመላው እስልምና እምነት ተከታዮችና ለመላው ኢትዮጵያውያን እንመኛለን። ከ50 በላይ መጽሐፍትን ጽፈዋል። ታላቁን ቅዱስ ቁርአንን ተርጉመዋል። በ1929 ዓመተ ምህረት ነው በወሎ ክፍለ ሀገር የተወለዱት ሀጂ ኡመር ኢድሪስ ዘለቀ። ጤና ይስጥልን፣ እንደምን ውላችኋል? ዛሬ እሳቸውን እንዘክራለን። ታሪካቸው እንዴት ይወሳል? አብራችሁን ቆዩ። ተሻገር ጣሰው ነኝ። የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 1929 ነው። ሀጂ ኡመር ኢድሪስ ዘለቀ ገናም በለጋ ዕድሜያቸው የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው ከእስልምና እውቀት ለመቋደስ የሕይወት መንገድ መጀመራቸውን በሕይወት ሳሉ በሰጧቸው ቃለ ምልልሶች ተናግረዋል። ሀጂ ኡመር ከ50 ዓመታት በላይ ወደ አዲስ አበባ የተጓዙት ኡስታዛቸውን መምህራቸውን በመፈለግ ነበረ። እዚያ የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሀጂ ሙሐመድ ሳኒ ሀቢብ ዘንድ ጀምሮት የነበረውን ትምህርት ለመቀጠል እንጂ በከተማዋ ለመኖር አልነበረም። እሳቸው መምህራቸውን የፈለጉትን ያህል ደሴ ከተማ ውስጥ ያስተማሯቸው የነበሩ ተማሪዎች ደግሞ እርሳቸውን ፍለጋም ተከትለው መጥተዋል። ሆኖም ለዓመታት የሰበሰቡ ዕውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሀጂ ሳኒን ስለተረዱም በአንዋር መስጂድና በመስጂድ ኑር እንዲያስተምሩ ተመደቡ። ሀጂ ኡመር ግማሽ ቀኑን ለራሳቸው ዕውቀት ሲሰበስቡ ቀሪውን የቀን እኩሌታ ምሽት ላይ በማስተማር ያሳልፉ ጀመር። ሙፍቲ ሀጂ ኡመር ኢድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጻሕፍትንም ጽፈዋል። ቅዱስ ቁርአንን ተርጉመዋል። የቁርአን ትርጉም ሥራቸውን በሲዲ ተሰራጭቷል። ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታ
ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምሯል። ከጻፋቸው መጻሕፍት የህትመት ብርሃንን ያገኘው አንድ ብቻ ነው። በኢትዮጵያም የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን በመቆጣጠር ግጭቶችን በመፍታት ስማቸው ይጠራል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሠረቱት ሰዎች መካከል አንደኛው ነበሩ ሐጂ ሙፍቲም። በ1967 የምክር ቤቱ አባልና የዑለማም ሊቀመንበር ነበሩ። ሙፍቲ ሐጂ ዑመር እንድሪስ ከ2011 መጋቢት ወር እስከ ግንቦት 2014 ድረስ ጠቅላይ ምክር ቤቱን መርተዋል። ሐጂ ዑመር እንድሪስ ባደረባቸው ሕመም ምክንያት በትላንትናው ዕለት በ88 ዓመታቸው ነበር ከዚህ ዓለም በሞት የተለዩት። ሐጂ ሙፍቲም በእስልምና እምነት ተከታዮች ብቻ ሳይሆን በኦርቶዶክሱም፣ በካቶሊኩ፣ በፕሮቴስታንት እምነት ተከታዮች ዘንድ ተወዳጅ ነበሩ። የቀብር ሥነ ሥርዓታቸውም በዛሬው ዕለት ኑር መስጊድ በሚገኘው ከቀኑ 10 ሰዓት ላይ የቀብር ሥነ ሥርዓታቸው ይፈጸማል። ነፍሳቸውን በአጸደ ገነት ያኖርልን። ብዙ ሰው የሃይማኖት ድንበር ሳይገድበው አባትነታቸውን የተቀበላቸው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አርፈዋል። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት የቀድሞ ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በቅርብ ጊዜ በጠና ታማው ሆስፒታል ገብተዋል መባሉ ይታወሳል። ትላንትና መሻሹን ደግሞ ከዚህ ዓለም በሞት መለየታቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተናግሯል። በትሕትናቸው ደርዝ በያዘ ንግግር አዋቂነታቸው የሚታወቁት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በተለይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በነበሩበት ወቅት ስለ ሰላም፣ ስለ ፍቅር፣ ስለ መተሳሰብ፣ ስለ አንድነት አብዝተው በመናገር ይታወቃሉ። የሃይማኖት አባቶች ሹመኞች የቃል እንጂ የተግባር አይደሉም በሚል ሲወቅሱ የምንናገረውን እንኑረው ብለው ሲጠይቁ ነበር። እንደ ዛሬ የሃይማኖት መሪ በገንዘብም ይሞኝ አይደለም፣ ስልጣን ፈላጊ አይደለም። ጥሩ ሰዎች ናቸው። ክርስቲያን እንኳ ቢሆን ውስጡ ጥሩ ነው። ጥሩ አመራር ይሰጣል። ሙስሊሙ ጥሩ አመራር ስለሚሰጥ ሰው በጥሩ ተግባር ይኖር ነበረ። አሁን ያን የጎደለው ከሃይማኖት አባቶች፣ ተባለስልጣን፣ ተመሪዎች፣ ተፖሊሶች ጠየነት ነው የጎደለው። ምሳሌነትም የለ። ሐቂቃም በምላሳችን የምናገረዋልን ተግባሩ ላይ የለንም። ተግባር ተለለ ምላስ የሰው ልጅ አያስተካክልም። ቃላት የሰው ልጅ አያስተካክልም። የሚያስተካክለው ጥሩ ጠባይ፣ ጥሩ አቋም፣ ተግባር ነው የሚያስተካክለው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቁርአን ፍቺ ትርጓሜ ከአረበኛ ወደ አማርኛ መተርጎማቸውን ከ2 ዓመት በፊት በሸገር ሬዲዮ የቅዳሜ ጨዋታ እንግዳ በነበሩበት ወቅት ይህንን ተናግረው ነበር። አረበኛውን ወደ አማርኛ በካሴትም ተርጉሜው ነበር። ወደ 260 ካሴት ተርጉሜ ነበር። በአማርኛም ጽፌ ተርጉሜ ነበረ። ኢራን ተርጉምልኝ ብሎ ኢራን አምባሳደር ታሳትሙ ትቀሩ የሰጡኝ እኔ ላሳትሙ ብላቸው አሁን ሊያሳትሙ ፈልገውት ኢራን ወስደውት ይሁን እንጃ ጠፋ። ይሄ ሁለተኛው ነው። በሙሉ 30ውን ጁዝ ቁርአን በአማርኛ ጽፌው ነበር። በጣም ሰፊ ነው። ቅርአት አቁሜ 8 ወር ተጣልቼ በላይ ለበቀን ነው የተረጎምኩት። አሁን ደግሞ በዚህ በቴሌቪዥን ደግሞ ተቀድቶ ነበር። ያውም እንደው ዝምሃል ሞት የመጣ እንደው ህመም የመጣ እንደው እንዲያቋርጠኝ ብዬ በ3 ወር 10 ቀን ነው በጥርሻ 5 ሰዓት ትርጉም እየሰጠሁኝ። ይሄ እንግዲህ ቁርአን ትርጉም በተመለከተ ጊዜ ትርጉም ነው አለው። መንዙማውን በተመለከተ ደግሞ ወደ 80 ኪታቦች አሉኝ። ወደ 80 መጽሐፎች አሉኝ አሉ። አሁን በተወሱል እንደዚህ በዱዓ እንደዚሁም ደግሞ በመንዙማ የተበጁ ወደ 80 ኪታቦች አሉኝ። እነሱ አሁን እየተባሉ ነው። የኔ ደረሶች ይሏቸዋል። አሁን እየተጠቀምንበት ነው። እንደዚህ ያበጀኋቸዋል። በሀገሪቱ ያለው አለመግባባት፣ ግጭት፣ ሞት፣ መፈናቀል የመሳሰሉት ጉዳዮች የመጡት በተለይ በኃላፊነት ላይ ያሉ ሰዎች የተግባር ሰው ባለመሆናቸው የመጣ ነው ብለው ያምኑ የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ይህንን አድርጉ፣ ይህንን አስተካክሉ ብለው ተናግረው ነበር። የመጀመሪያው የመንግስት አካል ነው። በተለይም አስተዳደር፣ ፖሊሶች፣ ደህንነቶች፣ ሰራዊቶች እነዚህ ተስተካከሉ አገር መስተካከሉ ምንም የማያጠራጥር አንዱ ይሄ ነው። ሁለተኛ ደረጃ የሃይማኖት አባቶች የሃይማኖት አባት መሆን ያስፈልጋል። የሃይማኖት አባት ማለት ተስልጣን ያገለለ፣ ተብሔር ያገለለ፣ ተጥቅም ተግኝ ያገለለ መሆን አለበት። የሃይማኖት አባት እንዲህ የሆነ እንዲህ ይወደዳል፣ ምክሩ ተቀባይነት ያገኛል፣ ህዝብ ያከብረዋል፣ ሊወደዋል፣ ሊከተለዋል፣ ይቀበለዋል። በሰላም ሲሰብኩ ህዝቡ ይቀበላል። እንዲህ ያሉ አባቶች መሆን ያስፈልጋል ተኛ በኩል። ሌላው ሶስተኛ ወላጆችን ይመለከታል። ወላጆች መልካም ሰው የተሆኑ
አንድነት ፈላጊ ተሆኑ፣ ሰላም አክባሪ ተሆኑ ልጆች አባት እናታቸውን ነው የሚከተሉት። ሌላው አስተማሪዎች ናቸው። አስተማሪዎች ጠጭ ተሆኑ፣ አጫሽ ተሆኑ፣ ባለጌታ ተሆኑ ተማሪው ምን ይሆናል? እኛ እኮ ሸሆቻችን ጥሩ ሰዎች ቢሆኑ ነው ወደ ጥሩ እንኳን እንደው ምን ከጀለው። እነሱ መጥፎ ቢሆኑ እኛ መጥፎ ነው ምን ሆነው። በዚህ እንግዲህ ይሄ መፈናቀል፣ መዳማት፣ አንዱ አንዱን መቃወም፣ መሳደብ ይለቅና ይስተካከላል የሚል አመለካከት አለኝ። ሰላም እንሁን፣ አንድ እንሁን በማለት ደጋግመው ሲጠይቁ የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሀገሪቱ ጉዳይ እንቅልፍ እንደሚነሳቸው ግፋቢል 2 እና 3 ሰዓት ብቻ እንቅልፍ እንደሚወስዳቸው ሳግ እየተናነቃቸው ተናግረው ነበር። አሁን የተለሊቱ 2 ሰዓት 3 ሰዓት በተኛ ነው አልተኛም። ሌሊቱን ሁላ ተፈኩር ሳረግ ነው የማደረው። አለቅሳለሁ። ስለ አንድነቱ ስብሰባ ምናምን አለቅሳለሁ። ሲል የለንቀጠልስ አለቅሳለሁ። ለምንድን ነው እንደሚሆን? እኛ ህይወት አንድ ሰሞን ነው የተወሰነ ነው። ሁልጊዜም የሚኖር ሰው የለም። አንድ ሰው በህይወቱ ማሳመር አለበት፣ ሲሞትም ታሪኩ ማመር አለበት። ዱንያ አይዘወትርም፣ ስልጣን አይዘወትርም። ለምንድን ነው የምንሞኘው? ለራሴ ጥቅም አልፈልግም፣ ስልጣን አልፈልግም። በሰው ጥቅም በሰው ስልጣንም አልገባም። ብቻ ሰላምን ሆነ እንድንሆን አንስተዳደብ አካጭ ነው እንጂ ሌሊት እንቅልፍ የለኝም። በ88 ዓመታቸው ከዚህ ዓለም በሞት የተለዩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከ2 ዓመታት በፊት ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ዲግሪ እንደተሰጣቸው ይታወሳል። ሸገር ኤፍኤም 102.1 በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማውን ሐዘን እየገለጸ ለቤተሰቦቻቸው፣ ለወዳጆቻቸው፣ በአጠቃላይ ለሁሉም መጽናናትን ይመኛል። ሀገራችንን አማን አላህ ያርግልን፣ እኛ ንጹህ አላህ ያርገን፣ አመራሮቻችን አዛኝ አላህ ያርጋቸው፣ የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው፣ የበላውን የሚያከብር አላህ ያርግልን፣ የበላው የሚያዝን አላህ ያርግልን። ስበሳችን የምንተዛዘን አላህ ያርገን፣ ስበሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም። ጠቅላይ ሚኒስትር መሪ አገር መሪ የሚሰደብበት ወቅት ላይ ነው ያለነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለነው። እንሞኛኛለን እያወቅነው። እኛ ብንሞኛኝ አላህ አይሞኝም። ስለዚህ ታቹንም ስነ ስርዓት የያዘ አላህ ያርገው። ወላጆችም ልጆቻቸውን ስነ ስርዓት ያስዙ፣ አስተማሪዎችም ተማሪዎቻቸውን በስነ ስርዓት ይምሩ። አመራር ያለንም ሰዎች ደግሞ ተጠቅላይ ሚኒስትራችን ጀምሮ የህዝባችንን ርሩ የምንሰማ የምንቀበል የምናሻሽል በአቅማችን ቀድር አላህ ያድርገን። እስበሳችን አላህ ያስተዛዝነን። ይህ በሽታ ይመለሳል፣ መድኃኒቱ ይገኛል ኢንሻአላህ። ይህንም ያህል አይደለም፣ አንቀጽቅጦታል። እንግዲህ ትንሽ ተንቀጽቅጧል። ትልቁም ትንሹም ሀብታሙም ድሃውም ታላቅን ከኔ በላይ የለም የሚለው ሁላ ተንቀጽቅጧል። አሁን ስለ ተንቀጠቀጠ በሽታው መፈወሱ መመለሱ አይቀርም፣ መድኃኒቱ መገኘቱ አይቀርም። ግን እኛ ካልተመለስ ሌላ ደግሞ በሽታ ይመጣል፣ ሌላ ደግሞ ከዚህ የባሰ ይመጣል፣ አንቀጽቃጭ ይመጣል፣ አንድ የሙልጭ አድርጎ የሚያጠፋ ይመጣል። ከሞት በኋላም እኮ አደጋ አለ፣ በቀብርም እኮ አደጋ አለ። እዚህ ዓለም ብቻ አይደለም። እና ሀገራችንን ሰላም አላህ ያርግልን። ሁላችንም በእውነት የምንመለስ አላህ ያርገን። ልባዊ መመለስ የምንመለስ አላህ ያርገን። አላህንም የምንሰማ አላህ ያርገን። ፈጣሪየታችን ያየናል፣ ይሰማናል እምንል አላህ ያድርገን። በቤተ ክርስቲያን እየገባን በመስጊድ እየገባን ችግር እየፈጠርን ነው እኮ ያዘጋ ነው። መስጊድ ተዘግቶ ያውቃል፣ ቤተ ክርስቲያን ተዘግቶ ያውቃል። እዛ ውስጥ የምንሰራውን ያውቃል እሱ። ስለሚያውቅ እናንተ የኔ ባሮች አይደላችሁም ጠላቶች ናችሁ፣ ከቤት ውጡ ብሎ በአጠቃላይ ያወጣን። ተዚህ ወደ ምን ይሰራል አላህ? ተዚህ ወደ ምንድን ነው የሚሰራው? ብናሙኝ ይሞኛል። እና አላህ በሰላም እንግዲህ ሀገራችንን በሰላም ይሸልምልን። ሰላም አላህ ያርግልን፣ አማን አላህ ያርግልን። እኛ ከልባችን የምንመለስ አላህ ያርገን፣ ከእውነታችን የምንመለስ አላህ ያርገን። ልባችን እውነት የሚራራ አላህ ያርገው። በቃልና ብቻ እንደው በመሰብሰብ ሳይሆን አላህ ምህረቱን ያምጣልን። በጣም አመሰግናለሁ። አሚን። ሙጀብ አላህ ያርግልን። አልሐምዱሊላህ።
ትዕግስት ዝምታና ስክነት ከፊታቸው ላይ ይነበባል። የድዋም ሰው ናቸው። በዲናቸው ስለ ሀገራቸው እጃቸውን ዘርግተዋል። ታሞ ያውቁም፣ በሽታም አይደፍራቸውም። ሀጂ ብርቱ ነበሩ። ሀጂ ግን ከጠፉ ሰንበትበት ብለዋል። አርመሞ ላይ ነበሩ። ሳምንት ግን አይሞላውም ዜና ህመማቸው ሲሰማ። ብቻ እንቅልፍ አልተኛም። አንዳች ነገር ሌሊት እየመጣ ያስጨንቀኛል እንጂ አይኔ ሳሉ። ውልደታቸው 1926 ዓመተ ምህረት ከ7 የቤተሰቦቹ ልጆች አራተኛ ነበሩ። የወረኢሉ የገነት የወሎ ኢየዋሊም መምህራቸውን ፍለጋ አዲስ አበባ መጥተው በዛው በኒን መስጊድ ከትመው የቀሩ። ከ50 በላይ መጻሕፍትን ጽፈዋል። ከ39 ጊዜ በላይ ሀጂ አድርገዋል። ዘሙስሊም የተሰኘ ዓለም አቀፍ መጽሔት ከ500 ተጽዕኖ ፈጣሪ የዓለማችን ሙስሊሞች ውስጥ አንዱ አድርጓቸዋል። በርካቶች ምን አሉ ብለው ደጋግሞ የሚሰሙት ድምፅ። መርካቶና ፒያሳ የተወለዱ ልጆች ሀጂ ሙፍቲ በዚህ ያለፉ ሲባል ሩጫቸው ሌላ ነበር። በየጁማው የሚሰማ የሚናፈቅ ድምፅ። በርካቶች ተንበርክከው ጉልበታቸውን ስመዋል። ከሕፃን እስከ አዋቂ፣ ዕድሜ፣ ጾታ፣ ሃይማኖትና ዘር፣ በብሔርና በቋንቋ ያለ ልዩነት የገዘፈ ታላቅ ስብዕና፣ የተኖረ ማንነት፣ ዘመን ያልቀየረው መንፈሳዊነት፣ በብስለት የታለፈ ረጅም ዘመን። ከእሳቸው ጋር ጠጋ ብሎ ፎቶ መነሳት የማይፈልግ የለም። አባቴን ይመስሉኛል የማይልም የለም። ግርማቸው እንደ ዝግባ የገዘፈ፣ አንደበታቸው ከወለላ ማር የጣፈጠ፣ የፍትሕ ጸዳል፣ እንደ ማለዳ ፀሐይ የሚናፍቁ፣ ቃላት የማይገልጻቸው አንቱ ሰው ነበሩ። የትሕትናቸውና የፍቅራቸው ጥግ ይለያል። በብዙሃኑ የሚወደዱ የብዙሃኑ አባት፣ የሀገር ካዝማ፣ ቆሎ ቀለባቸው፣ መደባልጋቸው ነበረ። አሁን ያ በሁሉም ሰው ላይ የሚጋባው ፈገግታ የለም። የሁሉ አባት፣ ሰውነትን የሚያስቀድሙ፣ ሰውን በሰውነት የሚያከብሩ ሀጂ ሙፍቲ በእስልምና ብቻ ሳይሆን በሁሉም የእምነት አማኞች ዘንድ የሚከበሩ፣ ለሀገር ትልቅ ዋርካ የነበሩ፣ ከዘር ከእምነት ሰውነታቸውን የሚያስቀድሙ ሃይማኖታዊ አባት፣ የሰላም መሪ ሰሁኑ። ቅድሚያ ሰውነት ይቀድማል። የሀገር ታላቅ አባት፣ ታላቅ ሽማግሌ፣ ታላቅ ግርማ፣ ታላቅ ክብር፣ የሰውነቷ ልክ፣ የአባትነትን ጥግ፣ የታላቅነት ጫፍ፣ የብርሃንም ተምሳሌት፣ የሰውነትን ሚዛን፣ ሰው የመሆን ልኬት፣ የእውነት ተሸካሚ፣ የአገር ሽማግሌው። ይነግግራቸው አይረሳም። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን ዕድሜ ገፍቷል። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብቻ ተኛለሁኝ። ቀሪውን አለቅስበታለሁኝ። ለምንድን ነው ብዙ ለማንቆይበት ምድር የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት ይቀድማል። ሰው ሁኑ። ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። መጋደልና መጫረስ እንዲበቃ ማጽናለሁኝ። ኢትዮጵያውያን መተዛዘን፣ አብሮ መብላት፣ መረዳዳት እንጂ መገዳደል፣ ደም መቀባባት ባህላችን አይደለም ብለዋል። ፍቅርን፣ መዋደድን፣ ደግነትን ያስተማሩ፣ ፍቅራቸው፣ ትምህርታቸው፣ አክብሮታቸው፣ መውደዳቸው፣ ምሳሌነታቸው፣ አባትነታቸው በአብዛኛው ሰው ውስጥ ታትሞ ይቀራል። ጀማው ያለማመንታት ይታዘዘላቸው የነበሩ፣ ጀማውን ያለ ልዩነት በአቅኝነት ሲመሩ የነበሩ ታላቅ ሰው፣ ሰፊው ዋርካ፣ የተስፋ መጠለያ ነበሩ። ዋርካው ግን ዛሬ የለም። እጅግ የረጉ፣ ልስልስ ያሉ፣ ደግ፣ አዋቂ፣ አስታራቂ፣ የአገር ሽማግሌ። መልካምነታቸው፣ ጠባቸውና ቅናነታቸው የማይረሳ ነው። በቁማቸው በሰው ልብ ውስጥ ነግሰው በሞታቸው የሚደነግጥላቸውን ሰው አፍርተዋል። በኢትዮጵያ ታሪክ ሁሉን ያስማሙ አንድ የእምነት አባት ነበሩ ሲባል እኮ እኛም በዚያ ጊዜ ነበርን ብለን እንመሰክራለን። ቀዳሚ ሙፍቲ ሀጂ ዑመር አድሪስ ትውቱ ሰው፣ የአንዱ እምነት መሪ ሆነው ሁሉን ለመሰብሰብ አልጠበቡም። ዕውቀታቸው ጥልቅ፣ ሞገሳቸው ልብ አርድ። ልባቸው ሰፊ፣ ዕውቀታቸው ጥልቅ፣ ሞገሳቸው ልብ አርድ። ሀጂ ሙፍቲ ኢድሪስ የ11 ልጆች አባት፣ ልጅን ጭምር አይተዋል። እኛ ሰው ምርጫ የለኝ፣ ሙስሊም ክርስቲያን ብዬ አልመርጥም። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንግዲህ ሀዘናችን ጥልቅ ነው። ስለ እሳቸው በነገራችን ላይ የነበረውን አጠቃላይ የስርዓተ ቀብር ሁኔታ እንዴት እንደነበረ ህዝቡ በጣም
በአንድ ወጥቶ ነው ያከበራቸው። እውነትም ክብር የሚገባቸው አባት ናቸው። ስለሳቸውም የተነገሩትንም ቪዲዮዎች እንደሚከተለው እንግዲህ በቀጣይ ቪዲዮዎች የማቀርብ ነው የሚሆነው። ነፍስ ይማር ማለታችሁ እንዳይረሳ። ያሮስ የእናንተም የኛም ነው።